ዛሬ በሞደርን ፋክት የዩቲዩብ ቻናላችን የምንቃኘው ተራ የቴክኖሎጂ ወሬ ሳይሆን የሰው ልጅ አፈጣጠርና የወደፊት ዕጣ ፈንታን የሚወስን ትልቅ የታሪክ ምዕራፍ ነው። በሰከንድ ውስጥ በቢሊዮን የሚቆጠሩ ዳታዎችን ከአእምሯችን በቀጥታ ወደ ማሽን የምናስተላልፍበት የሰው ልጅ አእምሮ ከዲጂታል ዓለም ጋር የተዋሃደበት የ2026 እጅግ ዘመናዊ ቴክኖሎጂ በዝርዝር እናያለን። የኢላን መስክ ኒውራል ሊንክ አሁን ካለንበት የሰው ልጅ አቅም በላይ የሆኑ ውጤቶችን እያስመዘገበ ከአእምሯችን ጋር ተቀላቅሏል። ይህ ውህደት የሰው ልጅ ወደ ሱፐር ሂውማን ብቃት ያሻግረዋል ወይስ ማንነቱ የጠፋ ያደርገዋል የሚለው ጥያቄ የብዙዎች ስጋት ሆኗል። ከዚህ በፊት በቻናላችን በሰራናቸው እና የወታደራዊ ቴክኖሎጂ ቪዲዮዎች ላይ ዓለማችን በምን ያህል ፍጥነት እየተቀየረች እንደሆነ ተመልክተናል። ዛሬ ግን ያ ለውጥ ከውጭ ዓለም አልፎ በራሳችን አእምሮ ውስጥ ተጀምሯል። በዚህ ቪዲዮ እንደ አንድ የሶፍትዌር ኢንጂነር ስለ ኒውራል ሊንክ የሶፍትዌር ደህንነት፣ ስለ አእምሮ ሃኪንግ ስጋትና ስለ ቴክኖሎጂ ድብቅ ሚስጥሮች በጥልቀት እንወያያለን። ለዚህ ቻናል አዲስ ከሆናችሁና ሳይንሳዊና ወታደራዊ መረጃዎችን በየጊዜው ለማግኘት ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ዛሬ የምናያቸው የኢንጂነሪንግ እውነታዎች ከአስተሳሰባችን በላይ እጅግ አስደናቂ ናቸው። እስከ መጨረሻው አብራችሁን ቆዩ። በዝርዝር እንመርመር። ለመሆኑ ኒውራል ሊንክ በቴክኒካዊ ቋንቋ ሲገለጽ በትክክል ምን ማለት ነው? ብዙ ሰው እንደሚያስበው ዝም ብሎ ከአእምሮ ውስጥ የሚቀመጥ ብረት አይደለም። ኒውራል ሊንክ ማለት ከአንጎላችን ጋር ተስማሚ በሆነ መንገድ ወይም ባዮኮምፓቲብል የተሰራ እጅግ ጥቃቅንና የረቀቀ ሲስተም ኦን ቺፕስ ነው። እንደ አንድ የሶፍትዌር ኢንጂነር ስንመለከተው ይህ ቺፕስ እንደ ተራ የኮምፒውተር ሃርድዌር ሳይሆን የአንጎላችንን የተፈጥሮ ኤሌክትሪክ ምልክት ወይንም ኒውራል ሲግናል ወደ ዲጂታል ዳታ ወይም ወደ ባይነሪ ኮድ የሚቀይር ድንቅ የኢንፎርሜሽን ድልድይ ነው። ይህ ሂደት በዝርዝር እንዴት እንደሚከናወን በሚከተሉት ነጥቦች ተደግፈን እናብራራለን። የመጀመሪያው ነጥብ የኤሌክትሮድ ክሮች ወይም ማይክሮ ትሬድስ የምንለው ነው። በቺፕስ ውስጥ በሺዎች የሚቆጠሩ እጅግ ቀጫጭን ሽቦዎች ወይም ትሬድስ ይገኛል። እነዚህ ክሮች ከሰው ፀጉር በ10 እጥፍ የሚቀጥኑ በመሆናቸው በሰው እጅ ሊተከሉ አይችልም። ለዚህ ተብሎ በተሰራ ልዩ የቀዶ ጥገና ሮቦቶችና አእምሯችን ውስጥ የሚቀበሩት ስራቸው በአንጎላችን ውስጥ ካሉ ቢሊዮን ነርቮች ወይም ኒውሮንስ ጋር በቅርብ መገናኘት ነው። ነርቮቻችን እርስ በእርስ መረጃውን ሲለዋወጡ የሚያመነጩት ጥቃቅን የኤሌክትሪክ ሞገድ እነዚህ ቺፕሶች ሴንስ ያደርጋሉ ወይም ይይዛሉ ማለት ነው። ሁለተኛውና ሌላው ነጥብ ደግሞ ሲግናል ፕሮሰሲንግ የምንለው ነው። አንጎላችን የሚያመነጨው የኤሌክትሪክ ምልክት አናሎግ ነው። ይህ ቺፕስ አናሎግ ሲግናልን ተቀብሎ ወደ ዲጂታል ይቀይረዋል። እዚህ ጋር ነው ትልቁ የኢንጂነሪንግ ስራ የሚሰራው። ቺፕሱ በውስጥ ያሉትን ኒውራል ስፓይክስ ወይም የነርቭ ንዝረቶች በመለየት የትኛው ሲግናል ለየትኛው እንቅስቃሴ እንደታሰበ ይተነትናል። ለምሳሌ እጄን ላንሳ ብላችሁ ስታስቡ አንጎላችሁ የሚልከውን ልዩ ሞገድ ለይቶ ያውቃል። በሶስተኛ ደረጃ የምናየው ደግሞ የዳታ ትርጉም ወይም ዲኮዲንግ አልጎሪዝምስ የምንለውን ነው። አንድ ሲግናል ወደ ዲጂታል ከተቀየረ በኋላ በሶፍትዌር አልጎሪዝም አማካኝነት ይተረጎማል። ይህ ማለት የእርስዎ ሀሳብ ወደ ኮምፒውተር ትዕዛዝ ተቀየረ ማለት ነው። ይህ ሂደት በከፍተኛ ፍጥነትና ሎ ላተንስ ያለምንም መዘግየት የሚከናወን በመሆኑ ልክ እንዳሰቡት ወዲያው በኮምፒውተሩ ላይ ተግባራዊ ይሆናል። በአራተኛ ደረጃ የምናየው ደግሞ ሽቦ አልባ ግንኙነት ወይም ዋየርለስ ኮሚኒኬሽን የምንለው ነው። ይህ ሁሉ ሂደት ተከናውኖ ያለምንም ሽቦ በብሉቱዝ ወይም በሌላ የራዲዮ ሞገድ አማካኝነት ወደ ስልካችሁ ወይም ወደ ኮምፒውተራችሁ ይተላለፋሉ። ቺፕሱ ራሱን የሚሞላ ወይም ሪቻርጀብል ሲሆን ከጭንቅላታችን ውጭ በሚቀመጥ ኢንዳክቲቭ ቻርጅ አማካኝነት ያለ ንክኪ ኃይል ያገኛል። ይህ ማለት ያለ ምንም አካላዊ ንክኪ ያለ ኪቦርድ ወይም ማውዝ በሐሳባችን ብቻ ስልክ መጠቀም፣ ኢንተርኔት ላይ መፈለግ፣ አልፎ ተርፎም እንደ ማንኛውም ፕሮግራም አድራጊ በሐሳብ ብቻ ውስብስብ የሆኑ ሶፍትዌሮችን መጻፍ ወይም ፕሮግራም ማድረግ ይቻላል ማለት ነው። ይህ ቴክኖሎጂ በሰው ልጅና በማሽን መካከል ያለውን የኢንፎርሜሽን ፍሰት ገደብ ወይም ባንድዊድዝ ቦትልኔክ ሙሉ በሙሉ የሚያጠፋ የሰው ልጅ እስካሁን የደረሰበት የመጨረሻው ኢንጂነሪንግ ጥበብ ጥግ ነው። አሁን ደግሞ ወደ ዋናው ጉዳይ እንግባ። እንደ አውሮፓውያን አቆጣጠር በግንቦት 2026 የወጡ አዲስና ሚስጥራዊ የነበሩ መረጃዎች እንደሚያሳዩት ኒውራል ሊንክን የተጠቀሙ የመጀመሪያዎቹ የሙከራ ተሳታፊዎች ከዚህ በፊት በሰው ልጅ ታሪክ ታይቶ የማይታወቅ አስገራሚ ብቃት አሳይተዋል። ይህ ውጤት የሕክምና ዓለም ብቻ ሳይሆን አጠቃላይ የሰው ልጅ አፈጣጠር ጥያቄ ምልክት ውስጥ የከተተ ነው። እነዚህን ውጤቶች በዝርዝር ለመመልከት እንሞክር። በመጀመሪያ ደረጃ አካላዊ ታምር ወይም ፊዚካል ሚራክልስ የሚል እናገኛለን። ለዓመታት በአከርካሪ አጥንት መጎዳ
ጉዳት ምክንያት ሙሉ በሙሉ ሽባ የነበሩ ሰዎች ዳግም መራመድ መቻላቸው ተረጋግጧል። ይህ የሚሆነው ቺፕሱ የተቆጣጠረውን የነርቭ ግንኙነት በመዝለል ከአንጎል የሚመጣውን ኤሌክትሪክ ትዕዛዝ በቀጥታ ወደ እግር ጡንቻዎች ስለሚያስተላልፍ ነው። ከዚህ በላይ እነዚህ ሰዎች ምንም አይነት አካላዊ ንክኪ ሳይጠቀሙ እቃዎችን በሀሳባቸው ብቻ እንደ ቴሌኪኔሲስ በማንቀሳቀስ የቪዲዮ ጌሞችን ሲጫወቱና ኮምፒውተሮችን ሲያዙ ይታያል። ሁለተኛው ደግሞ የ100 እጥፍ የእውቀት ፍጥነት ወይም 100 ታይምስ ኮግኒቲቭ ስፒድ ነው። ነገር ግን እጅግ አስደንጋጩና የብዙ ሳይንቲስቶችን እንቅልፍ የነሳው ጉዳይ ሌላ ነው። ቺፕሱ የተገጠመላቸው ሰዎች መረጃን ከመደበኛ ሰው በ100 እጥፍ ፍጥነት የመረዳት የመተንተንና የማስታወስ አቅም በማሳየታቸው ነው። ይህ እንዴት ሊሆን ይችላል? እንደ ሶፍትዌር ኢንጂነር ሳስረዳችሁ መደበኛ ሰው መረጃ የሚያገኘው በማንበብ ወይም በመስማት ሲሆን ኒውራል ሊንክ ያላቸው ሰዎች ግን መረጃ በቀጥታ ከዲጂታል ምንጭ ወደ አእምሯቸው ዳውንሎድ የማድረግ ያህል ፍጥነት ግንኙነት አላቸው። በሶስተኛ ደረጃ ደግሞ ማለቂያ የሌለው ትውስታ ወይም ኢንፊኒቲ ሜሞሪ የሚለውን እናገኛለን። አንድ ተራ ሰው ያነበበውን ነገር በሂደት ሊረሳ ይችላል። ኒውራል ሊንክ ግን መረጃ በዲጂታል መልክ ስለሚያስቀምጥ ተጠቃሚዎቹ ያዩትን ወይም ያነበቡትን ማንኛውም ነገር እንደ ኮምፒውተር ሃርድ ድራይቭ ለዘላለም የማስታወስ አቅም አግኝተዋል። ይህ ማለት አንድ ዩኒቨርሲቲ ኮርስ በጥቂት ደቂቃዎች ውስጥ አጥንቶ መጨረስ ይችላል ማለት ነው። በአራተኛ ደረጃ የምናገኘው ደግሞ ሱፐር ሂውማን ወይስ ሳይቦርግ። ይህ ሁሉ ውጤት አንድ ትልቅ ጥያቄ ያስነሳል። እኛ የሰው ልጆች ወደ ሱፐር ሂውማን ወይም ወደ ሳይቦርግነት እየተሸጋገርን ነው። ባዮሎጂያዊ ማንነታችን ከሲሊከን እና ከኮድ ጋር ሲቀላቀል አሁን እንደ ድሮ ሰውን ሊባል ይችላል ወይስ እንደ አንድ አዲስ ዝርያ እየፈጠረን ነው? ይህ ሽግግር በጥቂት ዓመታት ውስጥ በሰዎች መካከል ትልቅ የብቃት ልዩነት ሊፈጥር ይችላል። ቺፑ ያላቸው ሰዎች እጅግ ብልህና ፈጣን ሲሆኑ፣ ቺፕሱ የሌላቸው ደግሞ ተራ ሆነው የሚቀሩበት ዘመን ደርሰናል። ይሄ የቴክኖሎጂ እድገት ለሰው ልጅ ታላቅ የምስራች ይሁን ወይም የጥፋት መጀመሪያ ገና ወደፊት የሚታይ ቢሆንም አሁን ግን የሰው ልጅ ታሪክ የማይመለስበት መስመር ላይ መድረሱ ግን እውነታው ነው። እስካሁን ያየናቸው ውጤቶች እጅግ አስደሳች ቢመስሉም ትልቁና እጅግ አስፈሪ ጥያቄ ግን እዚህ ጋር ነው። አእምሯችን በቀጥታ ከኢንተርኔትና ከዲጂታል ዓለም ጋር ከተገናኘ ልክ እንደ ኮምፒውተሮቻችን ሀክ ሊደረግ ይችላል። አንዳንድ የሶፍትዌር ኢንጂነር በግልጽ ልንገራችሁ፣ ማንኛውም በኮድ ወይም በሶፍትዌር የሚሰራ ሲስተም 100% ደህንነቱ የተጠበቀ ሊሆን አይችልም። ኒውራል ሊንክም እንደ ማንኛውም ሶፍትዌር ለቫይረስ፣ ለትሮጃን እና ለተለያዩ የሳይበር ጥቃቶች የተጋለጠ ሊሆን ይችላል። ይህ ደግሞ የሚያመጣው አደጋ ከስልክ ሀክ ከማድረግ በብዙ እጥፍ የከፋ ነው። እስኪ እነዚህን አጋጣሚዎች በዝርዝር ለማየት እንሞክር። የመጀመሪያው የሀሳብ ቁጥጥር የምንለው ነው። አንድ ሀከር የእርስዎን ኒውራል ሊንክ ቺፕስ ባይፓስ አድርጎ ቢገባ ምን ሊፈጠር ይችላል? በቺፕሱ አማካኝነት ወደ አእምሮ የሚልኩትን የኤሌክትሪክ ምልክቶች በመቀየር እርስዎ እንዲያምኑት የማይፈልጉትን ነገር እንዲያምኑ ወይም የማይፈልጉትን ነገር እንዲያደርጉ ሊያደርገውት ይችላል። ይህ ማለት የእርስዎ ነጻ ፍቃድ ወይም ፍሪ ዊል በሌላ ሰዎች እጅ ሊወድቅ ይችላል ማለት ነው። ወደ ሁለተኛው ስናልፍ ደግሞ የትውስታ ስርቆት ወይም ሚሞሪ ቲፍ የምንለው ነው። የእርስዎ የግል ትውስታዎች፣ ሚስጥሮችና ህይወት ታሪኮች በዲጂታል መልክ በቺፕስ ውስጥ ካለፉ ሀከሮች ያንን መረጃ ሊሰርቁ ይችላሉ። ብሬን ጃኪንግ በመባል የሚታወቀው በዚህ ጥቃት የእርስዎ ማንነት የሚገልጹ መረጃዎች በመስረቅ ለጥቁር ገበያ ሊሸጡ ወይም እርስዎን ለማስፈራሪያ ሊጠቀሙባቸው ይችላሉ። በሶስተኛ ደረጃ የምናየው ደግሞ የሰው ልጅ ማንነት መጥፋት ወይም ሎስ ኦፍ አይዴንቲቲ ነው። በተጨማሪም ይህ ቴክኖሎጂ የሰው ልጅ ማንነት ያጠፋ ይሆን? የምናስበው ነገር በከፊል የኛ በከፊል ደግሞ የሶፍትዌር ውጤት ከሆነ እውነተኛ እኔ የቱ ነው የሚለው ጥያቄ የፍልስፍና ብቻ ሳይሆን የህልውና ስጋት እየሆነ ነው። አእምሯችን በዳታ ሲጥለቀለቅ የራሳችን የተፈጥሮ ስሜትና ጥበብ ልናጣ እንችላለን። በአራተኛ ደረጃ የምናየው ደግሞ ከኤአይ ጋር ለመወዳደር ያለን ብቸኛ አማራጭ ነው። ኢላን መስክ እንደሚለው ከሆነ ኤአይ ወይም አርቲፊሻል ኢንተለጀንስ ከሰው ልጅ በብዙ እጥፍ እየበለጠ ስለመጣ የሰው ልጅ ተስፋ እንዳይቆርጥ ብቸኛ አማራጩ ከማሽኑ ጋር መዋሃድ ነው። ማሸነፍ ካልቻልክ ተቀላቀላቸው እንደሚባለው ከኤአይ ጋር ለመወዳደርና የሰው ልጅን የበላይ ለማስጠበቅ ኒውራል ሊንክ ግዴታችን ነው ይላል። ግን ዋጋውስ ምንድን ነው? ራሳችንን ለማዳን ማንነታችንን አሳልፈን እየሰጠን ይሆን? ይህ ቴክኖሎጂ ለሰው ልጅ ታላቅ እድገት ይሁን ወይም ወደማይታወቅ ጥልቁ ጨለማ የሚወስድ መንገድ? መልሱ ያለው በጊዜ እጅ ላይ ነው። ነገር ግን እንደ አንድ የቴክኖሎጂ ባለሙያ የምመክራችሁ ነገር ቢኖር ወደፊት የምንገባበት ዓለም እጅግ የረቀቀ ጥንቃቄ የሚፈልግ መሆኑን ነው። የወደፊቱ ጊዜ እኛ በሩን ስንከፍትለት ሳይሆን ሳናውቀው በራችን ላይ ደርሷል። የሰውና የኤአይ ወይም አርቲፊሻል ኢንተለጀንስ ውህደት አሁን ላይ የማይቀርና የህልውናችን አካል ይመስላል። የኢንጂነሪንግ ጥበቡ እና የቴክኖሎጂ ግስጋሴ የሰው ልጅ ወደ አዲስ ምዕራፍ እያሻገረ ነው።
ነገር ግን ይህ አዲስ ምዕራፍ የሰው ልጅ መጀመሪያ ይሆን ወይስ የምናውቀው የሰው ልጅ ስልጣኔ ማክተሚያ? እናንተስ ምን ታስባላችሁ? ዛሬ ባየነው የቴክኖሎጂ አቅምና በ2026 በደረስንበት የእውቀት ደረጃ መሰረት አእምሯችን ውስጥ ቺፕስ እንዲቀበር ትፈቅዳላችሁ? ይህ ቴክኖሎጂ ዓለምን ካሰቃቂ በሽታዎች ያድናታል ወይስ የሰው ልጅ ነጻነት ነጥቆ ያጠፋታል? የእናንተን አስተያየት ኮሜንት ላይ ያስቀምጡልኝ። ይህ ቪዲዮ መረጃ ሰጪ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። እንዲህ መሰል የረቀቁና ወታደራዊ የሳይንስ እውነታዎችን በዝርዝር ለማግኘት የዚህ የሞደርን ፋክት ቻናል ቤተሰብ እንድትሆኑ ሰብስክራይብ በማድረግ የደውል ምልክቷን እንድትጫኑ በድጋሚ ጋብዛችኋለሁ። በተጨማሪም ከዚህ ቪዲዮ ጋር ተያያዥነት ያለው ቀደም ብሎ የሰራ ነው የኢፎ ጥቃት እንዲሁም በፔንታጎን ሚስጥራዊ ፋይሎች ዙሪያ ያዘጋጀነውን ቪዲዮ ለማየት ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። በዛኛው ቪዲዮ ደግሞ ከምድር ውጭ ስላለው ቴክኖሎጂ የምታገኙበት መረጃ ከዚህ ጋር ተደምሮ ትልቅ ምስል ይሰጣችኋል። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሚቀጥለው ቪዲዮ በአዲስ ሀሳብ እስከምንገናኝ ሰላም።